ምክንያቱም ሁሌ በጧት በተነሳን ቁጥር የምንሰማው ዜና ምን ውስጣችንን የሚያሳርፍ ነገር አይደለም። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው ባርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሁሌም እንደምንላችሁ ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እሺ ቤተሰቦች ሰሞኑን እጅግ በጣም ብዙ ኦርቶዶክሳውያኖችን ሲያስቆጣ የነበረ እጅግ በጣም የተለያዩ ድርጊቶች ነበሩ። እጅግ በጣም ብዙ ኦርቶዶክሳውያኖችም በግፍ ለተገደሉት ወንድምና እህቶቻችን የተባለ ነበረ። ታዲያ በዚህ ጉዳይ ላይ በጋሻው ደሳለኝ ተናገረው ነገር እጅግ በጣም ብዙ ኢትዮጵያኖችን ሲያስቆጣና ሲያናድድ ነበር። እስኪ ደግሞ አንዳንድ ቪዲዮችንም አይተን ነበር። አዝነናል አትበሉን፣ ከፍቶናል አትበሉን፣ በመግለጫ ናዳ ሁልጊዜ አታድክሙን። አባት ማለት ጥላ፣ አባት ማለት መሪ ከሆነ ትርጉሙ አባቱንና የክርስቲያኑን ሞት ግድያ አስቁሙ። አቤቱ የሆነ ቤተሰቦች ወንድማችን የፈለገው መልእክት ሁላችሁም ይገባችኋል ብዬ ተስፋ አድርጋለሁ። አባቶቻችን ይህን ነገር ማስቆም አለባቸው። እጅግ በጣም ብዙ ኦርቶዶክሳውያኖች በግፍ እየተገደሉ ነው ያለ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተታላችሁ? እስኪ ደግሞ ደግሞ ቪዲዮ አይተን ባርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰዉት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማ ቤተሰቦች እዚህ ጋር እንደሰማችሁት ነው ዲያቆን ሄኖክ ኃይሌ የተናገረው ነገር ይሄን ይመስል ነበር። ዛሬኛ ይሄን ቪዲዮ የምናየው እንዲሁም ደግሞ ዛሬኛ እሱ የጻፈውን መልእክት የምናነበው እዚህ በመሆናችን ነው። እጅግ በጣም ትልቅ መልእክት እያስተላለፈ ነበር። በግፍ የተገደሉ እጅግ በጣም ብዙ ሰዎች አሉ። ባለፈው ከሞት እንኳን የተረፈውን ታዳጊ ሁላችሁም አይታችሁታል ተስፋ አድርጋለሁ። እጅግ በጣም ነው የሚያሳዝነው። ገና በዚህ ነው እጅግ በጣም ብዙ የጥይት ናዳ ወደበት። ታዲያ ቤተሰቦች እናንተስ ምን አይነት ስሜትና ምን አይነት ሐሳብ አለው ነው ኮሜንት ላይ አስቀምጡ። ቤተሰቦች ሌላ ማሳያችሁ ቪዲዮ ምንድነው ሰሞኑን በጋሻው ደሳለኝ እጅግ በጣም ብዙ ኦርቶዶክሳውያኖችን ሲያስቆጣ የነበረ ንግግሮችን እየተናገረ ነበር። ታዲያ እጅግ በጣም ብዙ ኦርቶዶክሳውያኖችም በሱ ንግግር አዝነዋል፣ ተከፍቷል። ይሄ ነገር ክስ ሊመሰረትበት ይገባል እያሉ ነበር። በበላችሁ ፓስተር ቸሬ እጅግ በጣም ደስ የሚል መልስ ለበጋሻው መልሶለት ነበር። እስኪ ደግሞ ቪዲዮ አይተን ነበር። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ፣ አውሬ ሆኖ ህዝብ ሲበላ አየዋለሁ፣ ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው።
በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ላይ የለም። ጴር የሚደረግበት ሰዓት ቀርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ማጭት ነው። ፓስተር ቸሬ ብዙ ጊዜ የሚናገራቸው ንግግሮች ከሃይማኖታዊ ንግግሮች እንኳን ወጣ ይሉና እጅግ በጣም ብዙ አነጋጋሪ እንዲሁም ደግሞ ሀገራችን ላይ እንደ ካንሰር የተጣበቁ ሰዎችን ለነሱ የሚሆን መልእክት ነው ብዙ ጊዜ የሚያስተላልፈው። ታዲያ ቤተሰቦች እንደሰማችሁት ነው። በጋሻው ቀደም ኦርቶዶክሳውያኖች በግፍ የሚገደሉት ድሮ ግፍ ሰርተው ነው። ምን ግፍ ሰርተው ነበር? አባቶቻችንን ይጸልያሉ እንዲሁም ደግሞ ምዕመናንን ይባርካሉ እንጂ ምን ግፍ እንደሰሩ እግዚአብሔር ይወቀው። የኔን ካሴት አቃጥሎ ነበር የሰውዬ ራሱን እንዴት እንደሚያይ እንኳን እኔ አላውቅም። ቤተሰቦች እናንተስ በዚህ ጉዳይ አስተያየት አላችሁ? ፓስተር ቸሬ ግን ለበጋሻው የመለሰለት መልስ እጅግ በጣም ደስ ይላል። ይሄው 666 የሚባለው አውሬ ይህን ይመስላል እያለ ነበረ። እኔ በግሌ ይህን ይመስላል ብዬ አስባለሁ። እናንተስ ምን አይነት ሐሳብና አስተያየታችሁ? የሚሰማችሁን ሐሳብ እናንተም ኮሜንት ላይ አስቀምጡ። ሰው በየትኛውም አይነትና በየትኛውም አይነት አጋጣሚ በየትኛውም ዘርና ሃይማኖት ሳይመርጥ የሰው ልጅ ተብሎ የተፈጠረ ሰው የሰው ልጅ ሲሞት ማንም ሰው ደስ ይላል ብዬ ተስፋ አላደርግም። በጋሻው ግን ሲዘባበትና ሲቀልድ እንዲሁም ደግሞ እንኳን ሆኑ ሊል ምንም አልቀረውም። ቤተሰቦች በጣም የሚገርም ሁኔታ ደግሞ ፓስተር ትዞ ደግሞ በተቃራኒ ሆኖ የራሱን መልስ ሰጥቶ ነበር። እስኪ ደግሞ የፓስተር ትዞን መልስ ሰምተን እንመለስ። ትዝታው ሳሙኤል ዝምታውን ሰብሯል። በየትኛውም ስፍራ ማንነትን፣ ሃይማኖትንና ዘርን መሰረት ያደረገ ግድያን እቃወማለሁ፣ ፍቅርና እውነት ያሸንፋል ሲል መልእክቱን አስተላልፏል። ነጋጭት ነው። ፓስተር ተስተው ደግሞ እንደዚህ ነበር የተናገረው። ይቻል እንደዚህ ብሎ እንኳን መናገር ይሻላል። ምክንያቱም ማንኛውም አይነት የሰው ልጅ ሲሞት በየትኛውም ዓለም ክፍል ያለ ሰው ሲሞት እንኳን የሞቱ እንኳንስ እንደዚህ የተደረገባቸው አይባልም። ታዲያ ቤተሰቦች እናንተን በድጋሚ ልጠይቃችሁ፣ ለሞቱት ሰዎች ነፍስ ይማርልን እያላችሁ ኮሜንት ላይ መጻፋችሁ ነው። አሁን ፓስተር በጋሻው የተናገረው ንግግር ላይ እጅግ በጣም ብዙ ጠበቆች ተጡ ነበር። እጅግ በጣም ብዙ ሰዎች የሚሉትና የሚያከብሩት የኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ የሆነው እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። እስኪ ደግሞ ይሄን ንግግርም ሰምተን እንመለስ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል
እኩል የምትፈርዱበት አጋጣሚ ከሌለ አደገኛ ነው። ሰላም ሰዎች ከህግ አንጻር ሲናገር የነበረው ንግግር ይሄን ይመስል ነበረ። ማንኛውም ሰው የማንኛውንም ሰው ሃይማኖት መንከፍም እንዲሁም ደግሞ መናገርም አይችልም። ማንም ሰው በየትኛውም አይነት አጋጣሚ የትኛውም አይነት ቦታ ላይ ሞት እንኳን ሲገኝ ነፍስ ይማር ነው እንጂ ይባለው በዛ ነገር ላይ እንኳን እንደተደረገላቸው እንኳንስ እንደዚህ ሆኑ አይባልም ይተባል ነበር። እናንተም ሐሳባችሁን አሁንም በድጋሚ ልጠይቃችሁ ኮሜንት ላይ አስቀምጡ። ቤተሰቦች ማሰማችሁ መረጃ ምንድነው? ሜላት ነብዩ ሰሞኑን ከድሮ ፍቅረኛዋ ከሄኖክ ዶን ጋር አብራ ሆነች የተባለ ነበር። አብረው ሆነም እንኳን ደስ ያላቸው እሷም የግል አስተያየቷን እየሰጠች ነበር። በዚህ እየተካሄደው ባለው ነገር ሀገር ውስጥ በተፈጠሩ ነገሮች ላይ የራሷን ሐሳብና አስተያየት እየሰጠች ነበር። እስኪ ደግሞ ሜላትን ስትናገር የነበረው ነገር ሰምተን እንመለስ። ምክንያቱም ሁሌ ጠዋት በተነሳን ቁጥር የምንሰማው ዜና ምን ውስጣችንን የሚያሳርፍ ነገር አይደለም። በተለይ አሁን ላይ ኦርቶዶክስ ተዋህዶ ትልቅ ችግር መጥቶባታል። በእርግጥ እግዚአብሔር የተመሰገነ ይሁን ምንም አትሆንም። እኔ በኮንፊደንስ ልናገር የምችለው ኦርቶዶክስ ተዋህዶና ኢትዮጵያ ምንም አይሆኑም። እኛን ልናልፍ እንችላለን እንጂ እነሱ ይቀጥላሉ። ግን እኛ እስካለን ድረስ ሰላሙን የምንፈልግ ከሆነ የልጆቻችን ነጋቸው ሚናፍቀን ከሆነ የነሱስ አመጣጥ እንዴት ነው የሚሆነው የሚለው ነገር ካሳሰበን አንድነትን መፍጠር አለብን። ይሄ ነው የገባኝ። ቶሎ ያልተመለሰልን መልስ ህብረት ስለጠፋ ነው፣ አንድነት ስላጣን ነውና እግዚአብሔር የኛን አንድነት ይፈልጋል እንጂ እግዚአብሔር በሰከንድ መልሱን መስጠት ከብዶት አይደለም። እንድንማር ይፈልጋል። ቀን በሰጠን ቁጥር የንስሐ ጊዜና የማንቂያ ጊዜ ነው የሚሰጠንና በባካችሁ አንድ ሆነን ለሀገራችን ለሃይማኖታችን እንጸልይ። ነብዩ ተናጋሪ የነበረው ንግግር ይሄን ይመስል ነበር። ባካችሁ በጋራ አንድ ሆነን እንጸልይ እያለች ነበር። እግዚአብሔር ቁጣው ከመጣ እጅግ በጣም ከባድ ነው። የእግዚአብሔር ቁጣ ገደል የለበትም በሃይማኖትና በዘሩ ምክንያት እያለች ነበር። ታዲያ ቤተሰቦች እናንተም ሐሳባችሁን አስቀምጡልኝ ኮሜንት። ያቺ ቪዲዮ ምንድነው ቤተሰቦች በዚህ በሶሻል ሚዲያ ላይ ኦርቶዶክሳዊ እንቅስቃሴ ከሚያደርጉ ወጣቶች መካከል ዲያቆን ፈለገ አትናቴዎስ እጅግ በጣም ደስ የሚሉ ንግግሮችን እየተናገረ ነበር። የተገደሉ ሰዎች ፍትህ እየጠየቀ ነበር። እስኪ ደግሞ የፈለገ አትናቴዎስ ንግግርንም ሰምተን እንመለስ። በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን፣ በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምፅ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህች ቅዱስ ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮህ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምፅ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ህፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄው እንደተመለከታችሁት ነው። ወንድማችን ፈለገ አትናቴዎስም እንደዚህ
አዝኖ ነበረ። ፍትህ ለሞቱት እያለ ነበረ። አሁንም ፍትህ ለሞቱት እህትና ወንድሞቻችን ማለታችንን ማቆም የለብንም። ባካችሁ እናንተም በቻላችሁት መጠን ፍትህ ለሞቱት እህትና ወንድሞቻችን እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ሰዎች እንደነገርኳችሁ እጅግ በጣም የተለያዩ የህግ ባለሙያዎች ነው ደግሞ የህግ አማካሪዎች፣ ጠበቆች በዚህ ጉዳይ ላይ ሐሳብና አርቲታቸውን እየሰጡ ነበር። ጠበቃ ሰብለ አሰፋም በሷም የሚመለከታትን እየተናገረች ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጠሩ ያሉ ነገሮችን ከህግ አንጻር ምን እንደሆኑ እየተናገረች ነበር። እስኪ ደግሞ ጠበቃ ሰብለ የምትናገረው ነገርም ሰምተን ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስመልክቶ በሰበር ሰሚ ችሎት የተሰጠ አዲስ አስገዳጅ ትርጉም እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ ሰበር በሰባት ዳኞች ጥቅምት 5 2018 በመዝገብ ቁጥር 265878 አዲስ አስገዳጅ ትርጉም ሰጥቷል። ይሄ ነገር በዋናነት በቤተ ክርስቲያኗ ውስጥ የሚሰሩ አስተዳደር ሰራተኞች እንደ ሂሳብ ያዥ እና ሌሎች ማለት ነው የሚያነሱትን የስራ ክርክር የተመለከተ ጉዳይ አስመልክቶ አይቶ የመወሰን ስልጣኑ የቅዱስ ሲኖዶስ እና በቤተ ክርስቲያኗ ውስጥ ያሉ አስተዳደር አካላት ብቻ አለመሆኑን እነኚህ የአስተዳደር ስራ የሚሰሩ ሰራተኞች ስራ ክርክርን አስመልክቶ በመደበኛ ፍርድ ቤቶች ክስ አቅርበው መከራከር እንደሚችሉና መደበኛ ፍርድ ቤቶች ስልጣን እንዳላቸው የሚያመለክት ነው። ስለሆነም አሁንም ቢሆን መደበኛ ፍርድ ቤቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መንፈሳዊ አገልግሎት የሚሰጡ ቀዳሽ አወዳሾችን አስመልክቶ ስልጣን እንደሌላቸው፣ ይሄ ነገር የሚያልቀው በቅዱስ ሲኖዶስ ትእዛዝና በአስተዳደር አካላት ብቻ ውሳኔ ስለመሆኑ ያመለክታል። ይሄ ነገር እንግዲህ እንደምታውቁት በአንድ በኩል መንግስት በእምነት ጣልቃ አይገባም ሴኩላሪዝም የሚለውን እምነት፣ በሌላ በኩል ደግሞ በውስጡ የሚሰሩ በተለይ አስተዳደር ሰራተኞችን ፍትህ የማግኘት መብት ባላንስ ለማድረግ ሚዛኑን የጠበቀ ለማድረግ የተወሰደ አቋም ነው። አመሰግናለሁ። ነገር ይሄ ይመስል ነበረ። ከህግ አንጻርም ለእናንተ ይዤላችሁ መጥቼ ነበር። ምን እየተባለ እንደሆነ ታዲያ እናንተ በዛሬ ቪዲዮቻችን ላይ ምን አይነት ትምህርት ወሰዳችሁ? እንደነሞ ምን አይነት ነገሮችን ተማራችሁ? ባካችሁን ፍትህ በግፍ ለተገደሉት እህትና ወንድሞቻችን እያላችሁ አሁንም በድጋሜ ኮሜንት ላይ ጻፋችሁን ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል።
ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔር ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርጌ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። ያንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። እሺ ቤተሰቦች፣ ወንድማችን ያያዘለም እንደዚህ አይነት ንግግሮችን እየተናገረ ነበር። በተለይ ደግሞ በጋሻው ደሳለኝ ባረጋቸው ድርጊቶች ላይ ደስ የሚል ሀሳብ እየሰጠ ነበር። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? በድጋሜ ኮሜንት ላይ አስቀምጡልኝ። እሺ ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። እጅግ በጣም ብዙ ኦርቶዶክሳኖችን ያስከፋና ያሳዘነ ነገር ነበር ይዤላችሁ የመጣሁት። አርቲስት ሜላት ነብዩም የግል ሀሳቧን ተናግራ ነበረ። ከድሮ ፍቅረኛ ከሄኖክ ዱም ጋርም በጋራ አብረው እንደጀመሩ አልተጋቡ እየተባለ ነበር። ይሄ ነገር የመር ከሆነ ሁላችሁም ገብታችሁ እንኳን ደስ ያለሽ ያላችሁ ኮሜንት ላይ መጻፋችሁን አትርሱ። ፍትህ አርሲ የተገደሉት እህትና ወንድሞቻችን ማለትም አትርሱ። ስላዳመጣችሁኝ አመሰግናለሁ። Thank you.